30 ብር ማለት ነው በኢትዮጵያ 30 ብር በ30 ብር ለሆነ ልጅ ትሸጠኝና ታስደፍረኛለች ማለት ነው። ከክፍለ ሀገር ይዘውኝ መጡና ጎዳና አዲስ ከተማ አውቶቡስ ተራ አካባቢ እዛ ወጣው። የወጣውበት ምክንያት የመጣሁት ከቤተሰብ ነው፣ ግን ያው ጫና ሲደረግብኝ እናቴ የትም ቦታ የሚገኝ ይመስለኝ ነበር። እናቴና 4 አመቶች ከተቆጠሩ በኋላ እዛ ጎዳና እያደረን ማለት ነው ከሌሎች ወንድሞቼ ወገኖቼ ጋር። ከ4 አመት በኋላ አንድ ልጅ ታወቅ ትግስት የምትባል በእድሜ በሰዓቱ እሷ ወደ 25 እድሜ ክልል ውስጥ የነበረች የሁለት ልጆች እናት ናት። ግን ምንድነው ከሷ ጋር ያለው የጎዳና እንዳይደስትቶኝ ደንኳ ሁሉም ነው ተላምደሽ ምትሆኝ፣ ሁሉም ወንድምሽ ነው፣ ቤተሰብሽ ነው። ሁሉም ሰው በሆነ ተቀብለሽ እንደማንኛውም ሰው ትኖሪያለሽ። ምንድነው ያደረገችኝ? በ30 ብር ማለት ነው በኢትዮጵያ 30 ብር በ30 ብር ለሆነ ልጅ ትሸጠኝና ታስደፍረኛለች ማለት ነው። እና እንዴት ማለት እንዴት? ለምሳሌ ጎዳና ላይ ቆም የምትተኙት የት ላከችሽ? እንዴት አርጋ? እዛ ከትምህርት ቤቱ 32 አካባቢ አልጋ ይከራያል፣ አንቺም ታቂ ከሆነ ማለት ነው። እና አልጋ የሚያከራዩት ጋር እኔ የጎዳና ብተኛ አልጋ የሚያከራዩት ጋር እንትን አለ። ያው እዛው ስንተኛ አላቀም። በነገርሽ 4 አመት ተኛ እዛ ጎዳና ስንሆን እኔ እንደዚህ ወንድ ማፍቀር ልጅም ነኝ በዛቱ። ቢያንስ ወደ ጎዳና ስወጣ የ9 አመት እንደዛ ነው። የተደፈርኩበት ጊዜ ግን 15 አመት ላይ ነኝ ማለት ነው። 15 አመት ሆኜ ነውና 30 ብር ተቀብላ አስደፍረችኝ። ትግስት ነው የምትባለው። ስታስደፍረኝ እዛ አካባቢ የሚኖሩ እዛው ተወልደው ያደጉ ልጆች አሉ። አሁንም ዘበኝነት የሚሰሩ ሰዎች ነበሩ። በሳቱ በነበረው ነገር ያዝኑና ወደ ፖሊስ ጣቢያ ባሁኑ በድሮ 04 ባሁኑ ወረዳ 7 ኳስ ሜዳ መሳለሚያ ዞርሽ ያለው እዛ ፖሊስ ጣቢያ ደርሱኛል። ልብሽ በሚያሳምን ሁኔታ አሁን ላይም አልቀረም። ሴት ልጅ ተደፍሬያለሁ ብላ ወደ ፖሊስ ጣቢያ ስመጣ በሰዓቱ ምንድነው የለበስሽው ልብስ ምንድነው የሆነብሽ ነገር ከለሩ ምንድነው ተብለሽ ነው እንደምትጠየቂው። እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ለምን ይሄን ተፈጸመብሽ ብሎ የሚጠይቅልሽ የለም። ያውን ደግሞ ከጀርባሽ ሰው ከሌለ እና በቃ ተደፍሬያለሁ። በሰዓቱ የነበሩ ዘበኞች ለማስረጃ ይጠቅም ዘንድ በሚል እስከነ ያው ቆስከ ቆሻሻ ማለት እስከ ደሙ ምናምን ይዘውኝ ሄዱ። ከዛ ይዘውኝ ሲሄዱ ፖሊሱ የድሮ 04 ነው በጥፊ ወደ ግራ ወደ ቀኝ ያጣፋ ሴት ከአገራት ታስተዳድር አገራት መራ ከማጀት መውጣት የለባትም እያለ ማለት ነው እየቀጠቀ